የሱልጣን አንፍሬ ስርዓተ ቀብር በነገው ዕለት መስከረም 11 ቀን 2013 ዓ.ም በቀድሞ የክልሉ ዋና ከተማ አሳይታ በሃደሌ ጌራ እንደሚፈጸም ወንድማቸው ኦማር አልሚራ ለዶይቼ ቬለ ተናግረዋል። ዶክተሮቹ ኮቪድ እንዳይሆን ፈርቶ 6 ጊዜ የኮቪድ ምርመራ ኔጌቲቭ ተመልሷል። ዛሬ ኮቪድ የለውም የሚል ሰርቲፊኬት ተቀብለናል። ነገ ወደ አሳይታ እንሄዳለን። ሰዎቹ ከየአቅጣጫው ይመጣሉ። ከጅቡቲ ጠቅላይ ሚኒስትሩ የሚመራው ዴሌጌሽን ይመጣል። ሱልጣኖቹን ይመጣሉ። ተለያዩ ሚኒስትሮቹን ይመጣሉ። ከዚህ ደግሞ ከኢትዮጵያ ደግሞ የሁለት ምክር ቤት አፈ ጉባኤዎች ይሄዳሉ። ትላልቅ መኪናዎች ካልሆኑ ሌላ መኪናዎች አሁን አሳይታ መግባት ያስቸግራል ጎርፍ ስላለ። ስለዚህ መከላከያ አዘዙልን ሄሊኮፕተር ከሰመራ ወደ አሳይታ አስከሬን ወስደው ለአፋር ህዝብ እንደ ሀገር መሪ ናቸው። ሀገር መጠበቅ፣ ሰላም መጠበቅ፣ ደህንነት መጠበቅ፣ የህዝቡን የመሬቱን የሁሉም ሰላም መጠበቅ ነው። ዋናው ሮሉ እዛ ላይ ነው። በኢትዮጵያ መጣ ከተባለው ለውጥ አስቀድሞ በሀገሪቱ የፖለቲካ ጉዞ ደስተኛ እንዳልነበሩ የሚነገረው ሱልጣን አንፍሬ አልሚራ ከዶክተር አብይ አህመድ የለውጥ አመራር በኋላ ወደ ሀገር ቤት ተመልሰዋል። ሱልጣን አንፍሬ አልሚራ የሁለት ወንዶችና የ5 ሴት ልጆች አባት ነበሩ። ዘገባውን የአዲስ አበባ ወኪላችን ስዩም ጌቱ ነው ያደረሰን። የጋምቤላ ክልል ምክር ቤት ባካሄደው አስቸኳይ ጉባኤ አዳዲስ ሹመቶችን ሰጠ። ምክር ቤቱ ዛሬ ጠዋት ባካሄደው 5ኛ ዓመት 4ኛ አስቸኳይ ጉባኤው የምክር ቤቱን ዋና አፈ ጉባኤና ምክትል አፈ ጉባኤ ሹመት አጽድቋል። በምክትል ርዕሰ መስተዳድር ማዕረግ የጋምቤላ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊንም ሾሟል። ሌሎች የ11 ቢሮ ኃላፊዎችንም ሽግሽግ አድርጓል። የጋምቤላ ክልል ርዕሰ መስተዳድር አቶ ኡመድ ኡጁሉ የአስቸኳይ ጉባኤውን ማድረግ ያስፈለገበትን ምክንያት ለዶይቼ ቬለ በስልክ ገልጸዋል። ሽግሽጉ ዋና ምክንያት የብልጽግና ፓርቲያችን ለማጠናከር በጣም ወሳኝ ስለሆነ ቀደም ሲል እዛ ተመደበው የነበሩ የኛ አመራሮች ሌላ ቦታ ስናሸጋሸጋቸውና ጽህፈት ቤቱ ጠንካራ አመራር መመረጥ የሚል ድምዳሜ ላይ ስለደረስን ዋናው አፈ ጉባኤ የነበሩ ብልጽግና ስራ አስፈጻሚ ስለሆኑ ከአፈ ጉባኤነት ወደዛው እንድንሸጋሸግና ቤቱ በጠንካራ አመራር እንዲመራ ያ መነሻነት የተወሰነ የካቢኔ መስሪያ ቤቶች ጠንካራ ብቃት ያለው አመራሮች ማስገባት አስፈላጊ ሆኖ ስላገኘ ነው የተወሰነ ሽግሽግ አድርገናል እንጂ። አቶ ኡመድ እንዳሉት በክልሉ ታሪክ ለመጀመሪያ ጊዜ ሴት ምክትል አፈ ጉባኤ መመረጣቸውና በምክትል ርዕሰ መስተዳድር ማዕረግ የገቢዎች ቢሮ ሴት አመራር መሾማቸውን አቶ ኡመድ ተናግረዋል። ርዕሰ መስተዳድሩ በመጨረሻም የዛሬው የሹመት ሽግሽግ የተደረገላቸው የሥራ ኃላፊዎች ሙስናና ብልሹ አሰራርን በመዋጋት የክልሉን ልማት እንዲያፋጥኑ አሳስበዋል ሲል የባህር ዳሩ ዘጋቢያችን አለምነው መኮንን በላከልን ዘገባ አስታውቋል። መሀል ሀገርን ከምስራቁ ክፍል የሚያገናኘው አውራ መንገድ ትናንት በተፈጠረ የመሬት መንሸራተት አደጋን ተከትሎ የትራንስፖርት ግንኙነት መቋረጡን ተገልጋዮች ገለጹ። ችግሩን ለመፍታት እየሰራው ነው ያለው የኢትዮጵያ መንገዶች ባለስልጣን በቀጣዮቹ ሰዓታት መንገዱ ለትራፊክ ክፍት ሊደረግ ይችላል ብሏል። መሀል ሀገርን ከምስራቁ ክፍል የሚያገናኘው አውራ መንገድ ትናንት ምስራቅ ሐረርጌ ዞን በወረዳ በተባለ አካባቢ ተፈጠረ በተባለ የመሬት መንሸራተት የተሽከርካሪ የትራንስፖርት አገልግሎቱ ሙሉ በሙሉ መቋረጡን ከአዲስ አበባ ወደ ድሬዳዋ በጉዞ ላይ ሳሉ ችግሩ ያጋጠማቸው አስተያየት ሰጪዎች ለዶይቼ ቬለ ገልጸዋል። ትናንት 9 ሰዓት አካባቢ እንደደረሰ በገለጹት የመሬት መንሸራተት ሳቢያ መንገዱ በመዘጋቱ ከመሃል ሀገርም ሆነ ከምስራቅ ወደ መሃል ሀገር የነበረው የትራንስፖርት እንቅስቃሴ መቋረጡንና ህፃናት የያዙ ሰዎች፣ አዛውንቶችና ሌሎችም ያጋጠመው ችግር እስኪፈታ በአስቸጋሪ ሁኔታ ውስጥ መቆየታቸውን አስተያየት ሰጪዋ ጠቁመዋል። በኢትዮጵያ መንገዶች ባለስልጣን የድሬዳዋ መንገድ ኔትወርክ አስተዳደር ዳይሬክተር ኢንጂነር ሱራፌል ሚካኤል ለዶይቼ ቬለ በስልክ በሰጡት መረጃ 60 ቶን የሚሆን ማሽነሪ የጫነ ሎቤት ተሽከርካሪ በክረምቱ ሳቢያ በመጎዳቱ በጥገና ላይ በነበረው መንገድ እንዳያልፍ ቢነገረውም ለማለፍ ሲሞክር በተፈጠረው የመሬት መንሸራተት መያዙንና እንቅስቃሴው በዚህ ሳቢያ መገታቱን አስረድተዋል። የአርቲስት ሃጫሉ ሁንዴሳ መታሰቢያ ሐውልት ዛሬ በአምቦ ኢየሱስ ቤተክርስቲያን ሲመረቅ በአርቲስቱ ስም የኦሮሞ ባህልና ታሪክ ማዕከል ግንባታ የመሰረት ድንጋይ በኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በከተማው ተቀምጧል። በአምቦ ከተማ ደብረ ብርሃን ኢየሱስ ቤተክርስቲያን የተሰራው የአርቲስት ሃጫሉ ሁንዴሳ የመታሰቢያ ሐውልት የአርቲስቱ ቤተሰቦችና ወዳጅ ዘመዶች በተገኙበት ነው ዛሬ የተመረቀው። የአርቲስቱ የ80 ቀን መታሰቢያ በተደረገበት በዚሁ ስነ ስርዓት ላይ
የመንግስት ከፍተኛ አመራሮች፣ አርቲስቶችና የአርቲስቱ አድናቂዎች ታድመዋል። በተያያዘ የአምቦ ዩኒቨርሲቲ አዋሮ ካምፓስ ይባል የነበረው በአርቲስት ሃጫሉ ሁንዴሳ ስም ተሰይሟል። የሐሮማያ ዩኒቨርሲቲ የኮቪድ ወረርሽኝ ከፍተኛ ጥላ ባጠላበት ባሳለፍነው ዓመት በርካታ የምርምር ስራዎች ማከናወኑን አስታወቀም። ዩኒቨርሲቲው ከ2800 በላይ ተማሪዎችን በመጀመሪያ ሁለተኛና ሶስተኛ ዲግሪ መርሃ ግብር አስመርቋል። የኮሮና ተዋሲ ስርጭት መከላከያ መርሆችን ተከትሎ በተከናወኑ የተማሪዎች ምረቃ በዓል ላይ የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል የሱፍ እንዳስታወቁት ዩኒቨርሲቲው ወረርሽኙ ከፍተኛ ጥላ ባጠላበት የ2012 ዓ.ም የትምህርት ዘመን አዳዲስ ዝርያ ያስገኙትን ጨምሮ በርካታ የምርምር ስራዎችን አከናውኗል። በ2012 የበጀት ዓመት የመደበኛ ፕሮግራም የተጠናቀቁ የምርምር ፕሮጀክቶች 109 ሲሆኑ 150 ፕሮጀክቶች ደግሞ በሂደት ላይ ያሉ ናቸው። በኮቪድ-19 ምክንያት በአንጻራዊነት የቀነሱ ቢሆንም የኮቪድ-19 ወረርሽኝን ለመከላከል የሚረዱ 26 ፕሮጀክቶች በሂደት ላይ ያሉና 4 የተጠናቀቁ ፕሮጀክቶች ይገኛሉ። በተጨማሪም በዚሁ በ2012 የበጀት ዓመት 47 የሰብልና የእንስሳት ዝርያዎችን ለተጠቃሚዎች አድርሰናል። አዲስ 2 የሎዝ እና 1 የበሎቄ ዝርያም በተመራማሪዎች ተገኝቶ በአገር አቀፍ ዝርያ አጽዳቂ ኮሚቴ ጸድቋል። ዩኒቨርሲቲው በለይቶ ማቆያነት በኮቪድ ምርመራ ላቦራቶሪ አገልግሎትና ለድሬዳዋ መስተዳድር የኮቪድ መመርመሪያ መሳሪያ የውሰት ድጋፍ በመስጠት አስተዋጽኦ ማበርከቱን ዶክተር ጀማል ተናግረዋል። በአገሪቱ አንጋፋ ከሚባሉት ዩኒቨርሲቲዎች አንዱ የሆነው የሐሮማያ ዩኒቨርሲቲ የኮቪድ ወረርሽኝ ባሳደረው ተጽዕኖ ሳቢያ እጅግ ደብዛዛ በሆነው የምረቃ መርሃ ግብር በተለያዩ የትምህርት መርሃ ግብሮች በመጀመሪያ ሁለተኛና ሶስተኛ ዲግሪ ያሰለጠናቸውን 2883 ተማሪዎችን አስመርቋል። ዘገባው የድሬዳዋ ወኪላችን መሳይ ተክሉ ነው። የጀርመን የሰብአዊ እርዳታ ድርጅት በሜዲትራኒያን ባህር የ133 ፍልሰተኞችን ህይወት መታደጋቸውን አስታወቁም። ድርጅቱ እንዳለው ትናንት ቅዳሜ ደቡባዊ አውሮፓን መዳረሻቸው አድርገው በባህር ላይ ለአደጋ ተጋልጠው የነበሩ ፍልሰተኞችን ታድጓል። የነፍስ አድን ሰራተኞች በቅድሚያ በእንጨት ጀልባ ላይ የነበሩና ለመስጠም የደረሱ 114 ፍልሰተኞችን በባህር ቃኝ ቡድን ማትረፍ ችለዋል። ለአደጋው ተጋልጠው ከነበሩት ውስጥ አንዲት ነፍሰ ጡርን ጨምሮ 8 ሴቶችና 8 ህጻናት ይገኙበታል። የአላን ኩርዲ የነፍስ አድን ሰራተኞች ደግሞ በአሳ ማጥበጃ ጀልባ ሲጓዙ የነበሩ የ19 ሰዎችን ህይወት ማትረፍ መቻላቸውን የጀርመን የሰብአዊ እርዳታ ድርጅት በትዊተር ገጹ ላይ ባሰፈረው መልእክቱ አስታውቋል። ከ19 ሰዎች ውስጥ 10 ህጻናት ሲሆኑ 4ቱ ደግሞ ሴቶች ናቸው። ዓለም አቀፉ የፍልሰተኞች ድርጅት IOM እና የሊቢያ የባህር ዳርቻ ጥበቃ ስለ ጉዳዩ ምንም ከማለት ተቆጥበዋል። ይህ ዶቼ ቬለ ነው። አድማጮች ዜናውን ከማብቃቴ በፊት ርዕሶቹን በድጋሚ ነው። የአፋር ህዝብ መሪ ሱልጣን ፍሬ አልሚራ አረፉ። የጋምቤላ ክልል ምክር ቤት ባካሄደው አስቸኳይ ጉባኤ አዳዲስ ሹመቶችን ሰጠ። መሀል ሀገርን ከምስራቁ ክፍል የሚያገናኘው አውራ መንገድ ትናንት በተፈጠረ የመሬት መንሸራተት አደጋን ተከትሎ የትራንስፖርት ግንኙነት መቋረጡን ተገልጋዮች ገለጹ። የጀርመን የሰብአዊ እርዳታ ድርጅት በሜዲትራኒያን ባህር ላይ የ133 ፍልሰተኞችን ህይወት መታደጋቸውን አስታወቁም። ዜናው በዚሁ አበቃ። አድማጮች ወደ ሳምንታዊ መሰናዷችን ተሸጋግረናል። ቀዳሚው የእንወያይ ዝግጅታችን ነው። የዛሬው ውይይታችን የኢትዮጵያ የብር ለውጡ ግሽበትና የፖለቲካ አለመረጋጋትን ይታደግ ይሆን የሚል ርዕስን ይዟል። አዚብ ታደሰ 4 ተወያዮችን ይዛ ውይይቱን ልታሰማን ቀርባለች። አብረን እንከታተል። መልካም ቆይታ። እንወያይ። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ። በያዝነው ሳምንት መጀመሪያ መስከረም 4 2013 ዓ.ም የኢትዮጵያ መንግስት የመገበያያ ብር ኖቶችን መቀየሩን ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ አድርገዋል። 5 ብርን ሳይጨምር በ10፣ 50 እና 100 ብር ላይ የተደረጉት ለውጦች ብሎም ይፋ ከሆነው አዲሱ የ200 ብር የብር ኖት ጋር ተቀያሪው ብር በእኩል ደረጃ እስከ 3 ወራት ድረስ ያገለግላል ተብሏል። ጠቅላይ ሚኒስትር አብይ 95 በመቶ የሚሆነው አሮጌው ብር በአንድ ወር ጊዜ ውስጥ መቀየር እንዳለበት መታሰቡንና ከ10 ሺህ ብር በላይ የያዘ ሰው የባንክ ሂሳብ ከፍቶ መቀየር እንዳለበት ተናግረዋል። አዲስ የታተመው ብር ከፍተኛ የደህንነት ማረጋገጫ የተካተተበት በመሆኑ ባንኮች ብሩን በመቀየር ሂደት ሐሰተኛ ብር እንዳይቀይሩ
ከፍተኛ ጥንቃቄ መደረግ እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ አጽንኦት ሰጥተው አስጠንቅቀዋል። የብር ኖቶቹ መቀየራቸው በኢትዮጵያ የተስፋፋውን የህገወጥ ገንዘብ ዝውውር ለመቆጣጠር ወሳኝ እርምጃ ነው ተብሏል። ይህ ለውጥ በተለይ የሀገርን ሀብት ባልተገባ መንገድ ወደ ግል ኪሳቸው በማስገባት በሙስና በርካታ ገንዘብ ያካበቱ ሰዎችን ኪስ የሚያደርቅ በመሆኑ ትልቅ ለውጥ ያመጣል ብለው አብዛኞች ይህንን የመንግስት እርምጃ በይሁንታ ተቀበለውታል። በሌላ በኩል ለእርምጃው መንግስት ዘግይቷል፣ ለምን አሁን ሲሉም ትችት የሰነዘሩ ጥቂቶች አይደሉም። መንግስት የኢትዮጵያን የመገበያያ ገንዘብ ለምን መቀየር አስፈለገው? የብር መቀየር ለሀገሪቱ የኢኮኖሚ ማንሰራራትም ሆነ ፖለቲካዊ መረጋጋት ያለው አንደምታና ፋይዳ ምን ይሆን? በዚህ ርዕስ ላይ ሀሳባቸውን እንዲያካፍሉን የጋበዝናቸው ዶክተር አጥናፉ ገብረመስቀል የምጣኔ ሀብት ባለሙያ፣ በኢትዮጵያ ኢኮኖሚ ማህበር አባልና የአዲስ አበባ ዩኒቨርሲቲ መምህር፣ ዶክተር ኢዮብ ተስፋዬ የማክሮ ኢኮኖሚ ከፍተኛ ባለሙያና የንግድ ባንክ የቦርድ አባል፣ መምህር ማረው አበበ በደባርቅ ዩኒቨርሲቲ የፌዴራሊዝም መምህርና በቅርቡ የተቋቋመው የኢትዮጵያ ናሽናል ሚዲያ ሰፖርትን ከመሰረቱ አንዱ፣ እንዲሁም ሰለሞን ሙጬ የዶቸ በለ ጋዜጠኛ የአዲስ አበባ ወኪል ናቸው። ተወያዮቼ በቅድሚያ በውይይቱ ለመሳተፍ በመቅረባችሁ በማመስገን ወደ መጀመሪያው የመወያያ ነጥብ አልፋለሁ። የመንግስትን የመገበያያ ገንዘብ የመቀየር እርምጃን እንዴት አገኛችሁት? እርምጃውንስ ጠብቃችሁት ነበር ወይ? ከዶክተር አጥናፉ ገብረመስቀል ልጀምር። አመሰግናለሁ። የመንግስት በአሁኑ ጊዜ የመገበያ ገንዘብ ኖቶችን ቀይሯል። እንደተባለው የፖለቲካዊ ውሳኔ ነው። አሁን ዋናው ነው የማተኩረው የዚህ የፖለቲካዊ ውሳኔ በኢኮኖሚው ላይ ምን ሊያስከትል ይችላል የሚለውን በአጠቃላይ መረጃ ሰብስበን ሙሉ ስዕሉ ምን ለመገምገም ጊዜ ያስፈልገናል። ቢያንስ ገበያ ውስጥ ያሉ ባለድርሻዎች፣ ፋይናንስ ውስጥ ያሉ ሰዎች፣ አምራቾች፣ ነጋዴዎች፣ የንግዱ ማህበረሰብ እንዴት ለዚህ መንግስት ውሳኔ እንዴት አድርጎ መልስ ይሰጣል የሚለውን በማስረጃ ለመደገፍ ጊዜ ያስፈልጋል። ነገር ግን ከኢኮኖሚ ጽንሰ ሀሳብና አጠቃላይ ሁኔታ እርምጃው ትክክለኛና ጊዜውን የጠበቀ እና እንደውም የዘገየ ነው ብዬ አስባለሁ። ዶክተር ኢዮብ ተስፋዬስ የመንግስትን የመገበያያ ገንዘብ የመቀየር እርምጃን እንዴት አገኙት? በመጀመሪያ ደረጃ የምሰጠው አስተያየት የግሌን አስተያየት ነው። የብር ኖት ወይም የከረንሲ ለውጥ ዲሞኔታይዜሽን የምንለው የተለያዩ ሀገሮች ያካሂዱታል። በተለያየ ጊዜ የተለያየ ምክንያት አለው። አንዳንዶቹ ሀገሮች ከጦርነት ማብቂያ በኋላ እንደዚህ ከረንሲያቸውን ይቀይራሉ ኢኮኖሚያቸው እንዲያገግም፣ ሌሎች ሀገሮች ነጻነታቸውን ሲያገኙ ለፖለቲካል ሲምቦል ሲሉ ይቀይሩታል። አንዳንድ ሀገሮች ደግሞ እንደዚሁ በሃይፐር ኢንፍሌሽን ከ1000% በላይ ኢንፍሌሽን ያላቸው ሀገሮች 0.0 እየጨመሩ በከረንሲያቸው ላይ ኢንፍሌሽኑን ለመቆጣጠር ይሞክራሉ። አንዳንዶቹ ደግሞ የህገ ወጥን እንቅስቃሴ ታክስ ኢቬዥን ለማቆም የካፒታል ፍላይት ነው። በኢትዮጵያ ውስጥ እንደሚታወቀው ስር የሰደደ የቆየ የህገ ወጥ የገንዘብ ዝውውር አለ። ከህገ ወጥ የገንዘብ ዝውውር ብቻ ሳይሆን ህገ ወጥ የንግድ እንቅስቃሴዎች አሉ። የካፒታል ፍላይት አለ። በርካታ ገንዘብ ከሀገር ለቆ ይወጣል። ባለፉት 30 ዓመታት 35 ቢሊዮን የሚደርስ ገንዘብ ከኢትዮጵያ ወጥቷል እኔ ባደረኩት ጥናት መሰረት። ሌላው እንደዚሁ ደግሞ የኮንትሮባንድ እንቅስቃሴ ንግድ እንቅስቃሴ በስፋት ይታያል። ይኸውም አንዳንድ ሀገሮች ኢትዮጵያን ምርት የራሳቸው ምርት አድርገው ኤክስፖርት እስኪያደርጉ ድረስ ኢትዮጵያ ከፍተኛ የሆነ እንደዚሁ ስማግሊንግ ኮንትሮባንድ አለ። በዚህ በተጨማሪ ደግሞ በባንኮች አካባቢ ህጉን የጣሰ ህግ ውጭ የወጣ አሰራር አለ። ይሄ ተደማምሮ በሀገሪቱ ኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና አሳድሯል። በተለይም የውጭ ምንዛሬ እጥረት እንዲፈጠር አድርገዋል። የጥቁር ገበያ እንዲስፋፋ ሆነዋል። የኢንፍሌሽን ላይ የራሱ ኮንትሪቢዩሽን አለው። ለአብነትም ያህል ለምሳሌ ሬሚታንስ ከውጭ የሚላከው የጥቁር ገበያ የሚከፈለው ገንዘብ ትልቅ ስለሆነ አንደኛ ሰዎች ወደ ጥቁር ገበያ ነው የሚሄዱት በቀጥታ ቢላክላቸውም፣ ሌሎች ደግሞ እንደዚሁ ገንዘቡ ሳይመጣ ዶላሩ ሳይመጣ የኢትዮጵያ ኖት ብቻ ብር ብቻ በመስጠት እንደዚሁ የዶላር እጥረት እንዲፈጠር ምክንያት ሆኗል። ስለዚህ እነዚህ ከፍተኛ የሆነ ጫናዎች ያሳድረዋል። ይሄ እርምጃ ሲግኒፊካንት እርምጃ ነው። ሲግኒፊካንሱ የማክሮ ኢኮኖሚክ ሪፎርሙን ከመደገፍ ከማሻሻል አንጻር ከፍተኛ አስተዋጽኦ አለው። የህገ ወጥ ኢኮኖሚ እንቅስቃሴ መደበኛውን ኢኮኖሚ እንቅስቃሴ እየተገዳደረው መምጣቱ የማክሮ ኢኮኖሚክ ፖሊሲዎችን ኢምፕሊመንት ማድረግ ያስቸግራል። ስለዚህ ከፖሊሲ አኳያ እና ህገ ወጥነትን ከመከላከል አኳያ ኮራፕሽንን ገታ ከማድረግ አኳያ ሲግኒፊካንት ኮንትሪቢዩሽን አለው። ግን የብር ኖት ለውጥ ብቻውን እነዚህ የተባሉትን ነገሮች
ሰዎች ያስቀራል ማለት አይደለም። መምህር ማረው አበበ የእርሶስ አስተያየት የመንግስትን እርምጃ እንዴት አገኙት? ጠብቀውትስ ነበር? እሺ አመሰግናለሁ። መንግስት አሁን የወሰደው እርምጃ በጣም ትክክለኛ እርምጃ ነው ከመዘግየቱ በተጨማሪ። ምክንያቱም የኢትዮጵያ ገንዘብ በአሁኑ ሰዓት ከፍተኛ የመግዛት አቅም ችግር አለበት በኢንፍሌሽኑ ምክንያት። ወደኋላ ትንሽ ታሪኮች ስናይ ብሩ ከ1990 ከተቀየረ ጀምሮ ትልልቅ የጊዜ ወቅቶች አሉ የኢትዮጵያ ብርን በጣም የመግዛት አቅም የሚያዳክሙ። ለምሳሌ ከ97 ምርጫ በኋላ ያለው የኢትዮጵያ ገንዘብ ያው መንግስት ፕሪንት አድርጎ ወደ ገበያው ኢንጀክት አድርጓል በሚባልበት ምክንያት ከፍተኛ የሆነ ኢንፍሌሽን መጥቷል። ከዛ በኋላ በ2002 እንደ ኢትዮጵያ አቆጣጠር የገንዘብ መጠን ዲቫሉ በመደረጉ ምክንያት አሁንም ከፍተኛ የኢንፍሌሽን እንዲከሰት ተደርጓል። ከዛ በኋላ በ2011 አሁንም የአገሪቱ ገንዘብ አሁንም በከፍተኛ በኢንፍሌሽን ስለተመታ አሁን በዚህ አመት ስናየው $1 በ36 ብር ነው የሚቀየር። ይሄም ከፍተኛ የአገሪቱ ገንዘብ ዝቅተኛ መሆኑን ስለሚያሳይ ህዝቡ ገንዘቡን በባንክ ከማስቀመጥ ይልቅ በውጭ ባንክ ኮንትሮል በማያደርግበት መልኩ ሰርኩሌት እያደረገ ነው። ለምሳሌ ብናይ ከ5 ዓመት በፊት 33 ቢሊዮን ብር ከገበያው ውጭ ወይም ከትክክለኛው የባንኮች ኮንትሮል ከሚያደርጉት ውጭ ሰርኩሌት ያደርግ ከዚህ ከ5 ዓመት በኋላ ዘንድሮ 113 ቢሊዮን ብር ነው ከባንኮች ከሚቆጣጠሩት ውጭ ሰርኩሌት የሚያደርገው። ምን ማለት ነው? ይህ ገንዘብ አንደኛ መንግስት አይቆጣጠረውም፣ ሁለተኛ በዚህ ገንዘብ የሚሰሩ ማንኛውም የቢዝነስ እንቅስቃሴዎች ግብር አይከፈልባቸውም። ይህ በህገወጥ መልኩ ሰርኩሌት የሚያደርግ ገንዘብ ለህገወጥ ስራ ስለሚውል መንግስት ይህን ገንዘብ ወደ ህጋዊ መልኩ ለማምጣት ኦር ደግሞ ህገወጥ የሆነውንም ለማምከን ያደረገው እርምጃ ትክክለኛ እርምጃ ነው ብዬ አመሰግናለሁ። የዶይቼ ቬለ የአዲስ አበባ ወኪል ሰለሞን ሙጬ ጠቅላይ ሚኒስትሩ መስከረም 4 2013 ዓ.ም ሰኞ ጠዋት አዲሱን ብር ይፋ ሲያደርጉ በሚሰጡት መግለጫ ላይ ከተጋበዙት መካከል አንዱ ነበር። ቦታው ላይም ተገኝቶ ነበር። ሰለሞን እንደው ጠቅላይ ሚኒስትሩ አዲሱን ብር ይፋ ሲያደርጉ በአዳራሹ የነበረው ታዳሚ ምን አለ? አስተያየቱ ምን ነበረ? እንደው ከዚያ በኋላስ በብር ለውጡ ላይ የሰማቸው አስተያየቶች ምን ይመስላሉ? አመሰግናለሁ አዜብ። እንግዲህ ሁለት ነገሮች ተነስተዋል። አንደኛ ድንገት የሆነ ነገር ነው ብለው የሚጠቅሱ ሰዎች አሉ፣ ወይም ደግሞ ሳናስበው የመጣ ነገር ነው ብለው የሚጠቅሱ አሉ። ትክክል ነው ብለው የሚያስቡ ብዙ ሰዎች አጋጥመውኛል። የኢኮኖሚ ተንታኞች፣ የምጣኔ ሀብት ባለሙያዎች እንደዚህ ይሄን ጉዳይ በስፋት ደግፈው ሲናገሩ እኔም በተለያዩ ዘገባዎች ለማድረግ ስደውል ሀሳባቸውንም የተመለከትኩት ነው በሰው ዘንድም። ከዛ በተጨማሪ ደግሞ እንደ ፖለቲካዊ ትርጉም ያለው ነው በሚልም ያነሱ ሰዎች አሉና ሪአክሽኑን ስንመለከተው ትንሽ የመደንገጥ ነገርም በሆነ በኩል የምትመለከችው ነገር አለ። ትክክል ነው። ገበያው ኢኮኖሚው ምስቅልቅሉ የወጣ ነገር ይታያል። ስለዚህ እሱን ለማስተካከል ደግሞ የተገባ ነገር ነው። የታክስ ስርዓቱ መዘመን አለበት። ስለዚህ በዚህ መልኩ መሄዱ ተገቢ ነገር ነው። ከዛ በተጨማሪ ደግሞ በኢትዮጵያ ለመጀመሪያ ጊዜ የገንዘብ ኖት የታተመ ተብሎ የሚነገረው በ1906 በአፄ ምኒልክ ዘመነ መንግስት ነው። እንደገና በ1937 በአፄ ኃይለ ሥላሴ ዘመነ መንግስትም ነበር። እንደገና ደርግ ሲመጣም ነበረ። ስለዚህ ኢህአዴግ ሲመጣም ነበር። አሁን ደግሞ ብልጽግና የሚል ፓርቲ የሚመራው መንግስት ስለሆነ ያለው ልክ ስርዓት በተቀያየረ ቁጥርም ይሄ የሚደረግ ነገር በመሆኑ ትክክል ነው ብለውም የስርዓቱ አንዱ መንገድ ነው ብለውም ሀሳብ የሰጡ ሰዎች አሉና በብዙ መልኩ ነው አስተያየቶች እየተሰጡ ያሉትና ይህንን ይመስላል። ቁጥጥርና ክትትልም ይሄ ዜና ከተነገረበት ማግስት ጀምሮ በተለይ ሴራዊ አካባቢና በአምባሳደር አካባቢ ከፍተኛ የሆነ የፌዴራል ፖሊስና የአዲስ አበባ ፖሊስ ጥበቃም ሲደረግ ነበር። ይሄ አንዱ የሪአክሽኑ ማሳያም ተደርጎ ሊወሰድ ይችላል። አመሰግናለሁ። እንደው ግን የገንዘብ መቀየሩ ብቻ በኢትዮጵያ የሚታየውን ህገወጥ የገንዘብ ዝውውር ሊገታ ይችላል? ዶክተር ኢዮ መጀመሪያ ባይን ላርጅ የገንዘብ ኖቱ ለመቀየር ያስፈለገበት ምክንያት ጠቅላይ ሚኒስትሩም ተገልጸዋል። ኢኮኖሚውን ስብራት ለመጠገንና የዚህ ህገወጥ እንቅስቃሴን ለማዳከም ነው። ይሄን አንደርላይንግ ሪዝን ተገቢ ነው ብለን ተቀብለናል። ግን በእኔ እይታ የኖት መቀየር ብቻውን ተባለውን ውጤት አያስገኝም። ይሄ የኖት መቀየሩ እንደ አንድ በጎ እርምጃ ሆነው ግን ይሄንን ሰፖርት የሚያደርጉ ኮንክረንት የሆኑ አክሽንስ ያስፈልጋሉ። ልዘርዝራቸው። አንደኛ ኢንፍሌሽንን ለመቆጣጠር መሰረታዊ ነገሩ የኢንፍሌሽኑ የሚመጣበትን ምንጭ ማዳከም ነው። ኢትዮጵያ ውስጥ በሁለት አይነት መንገድ ኢንፍሌሽን የሚያቀጣጥሉ ነገሮች አሉ። አንደኛ ኤክሰሲቭ የሆነ የገንዘብ ስርጭት ነው። ኢኮኖሚ ውስጥ ከፍተኛ ገንዘብ ሲሰራጭ ያው ብዙ ብር ጥቂት ሸቀጦችን ስለሚያሳድድ ዋጋ ይጨምራል። ስለዚህ የሞኔታሪ ዲሲፕሊን ያስፈልጋል ማለት ነው። ይሄ ኖት ቅያሬ አብሮ ውጤት እንዲኖረው በኢንፍሌሽን ላይ የምርት ማሳደጉ እንደተጠበቀ ሆኖ ማለት ነው። ሁለተኛ ደረጃ የገንዘብ ካሽ ቤዝድ ሶሳይቲ ነው እና ከፍተኛ ገንዘብ ይዞ ነው የሚንቀሳቀሰው። ይሄንን ከፍተኛ ገንዘብ ሲንቀሳቀስ ኢንፍሌሽን ኮንትሪቢዩት ያደርጋል።
ቬሎሲቲው ሀይ ነው፣ የመሽከርከር ፍጥነቱ። ይሄን ለመቆጣጠር ካስፈለገ ኖቱ ቅያሪ ለውጥ እንዲመጣ ካስፈለገ የፔመንት ሲስተሙን ዲጂታይዝ ማድረግ እና በባንክ በኩል ግብይት ይፈጸማል፣ ኤሌክትሮኒካሊ ይፈጸማል። ስለዚህ በሰው እጅ የሚኖረው አማውንት ሲቀንስ ይሄም ለኢንፍሌሽን አንዱ ኮንትሪቢዩት ያደርጋል። እንደውም ፕሪንቲንግ ኮስትን ሁሉ ይቀንሳል። በሌላ መንገድ የጥቁር ገበያ እንዳይስፋፋ የኖት ቅያሪው የራሱ አስተዋጽኦ ሊኖረው ይችላል። ስለዚህ በፔመንት ሲስተሙን ዲጂታይዝ ማድረግ ነው ብያለሁ። ሌላው የዚህ የብላክ ማርኬቱን እሱን ደረጃ በደረጃ የፎሬን ኤክስቼንጅ ሬጂሙን ስርዓቱን የውጭ ምንዛሬ ስርዓቱን ማስተካከል ያስፈልጋል። አሳሪ ህጎች አሉ፣ እነዛን መቀየር ያስፈልጋል። ደረጃ በደረጃ የብርና የውጭ ምንዛሬ ማለትም ዶላር፣ ዩሮ ተመን በደረጃ በደረጃ በገበያ ዋጋ እንዲወሰን ማድረግ ያስፈልጋል። ይሄ ኖት ቅያሪ የተፈለገውን ውጤት እንዲያመጣ ከተፈለገ የቦርደር ቁጥጥሩ ጠንከር ያለ መሆን ይገባዋል። ህብረተሰቡ ደግሞ እንደዚሁ በባንኮች ላይ እምነት እንዲኖረውና በስጋት ዝም ብሎ ገንዘቡን ቤቱ እንዳያስቀምጥ የሚያሳድሩ እንቅስቃሴዎችን ባንኮች ማድረግ አለባቸው። ከዚህ በተጨማሪ ግን የሴንትራል ባንኩ የናሽናል ባንክ የሞኒተሪንግ ካፓሲቲው ማጠናከር አለበት። ምክንያቱም የኢትዮጵያ ሶሳይቲ ከፊሉ አርሶ አደር ነው፣ ከፊሉ አርብቶ አደር ነው፣ ሌላው እንደዚሁ በኢንፎርማል ሴክተር የሚተዳደር ነው። ስለዚህ በእነዚህ ላይ ያለውን ኢምፕሊኬሽን መከታተልና ማጥናት፣ የፖሊሲ እርምቶችን መውሰድ ያስፈልጋል። ሌላው በባንኮች አካባቢ የሚሰሩ እንቅስቃሴዎች አሉ፣ ህገወጥ እንቅስቃሴዎች አሉ፣ ህገወጥ አሰራሮችን ብሔራዊ ባንኩ በቁርጠኝነት በቁርጠኝነት ማስቆም መቻል አለበት። ሌላው የሀገሪቱ ኢንስቲትዩሽኖች አሉ በዚህ በፋይናንሻል ክራይም ዙሪያ የሚሰሩ አይዶንት ቲንክ አቅም ያላቸው አይመስለኝም። ስለዚህ የዚህ አቅማቸውን ማሳደግ ናሽናል ባንኩ በአንቲ መኒ ላውንደሪንግ ላይ ኮምባቲንግ ቴሮሪስት ፋይናንሲንግ ላይ እሱ ላይ የተጠናከሩ ስራዎች መሰራት አለባቸው። ሁሉም አቋሞች የካፓሲቲ ቢልድ አፕ ማድረግ አለባቸው። አመሰግናለሁ። ዶክተር አጥናፉ ተመልሰው መጥተዋል። ስልኩ ተቋርጦ ወጥተው ነበር። መስመር ላይ ያሉ መስሎን ነበረ። የተቀዳ ነገር ነበር የምናዳምጠው። አንዳንዴ ወደ ኢትዮጵያ ስንደውል ከጥቂት ደቂቃ በኋላ ከደቂቃ በፊት የተነጋገርነው ተቀርቶ እንሰማዋለን እና እንደው ይህ ጉዳይ ይስተካከላል የሚል እምነት አለኝ። ዶክተር አጥናፉ ወደ ውይይታችን እንመለስና ገንዘብ መቀየሩ ብቻ በኢትዮጵያ የሚታየው ገወጥ የገንዘብ ዝውውር ሊገታ ይችላል ይላሉ? በጣም ጥሩ ጥያቄ ነው ጠየቅሽኝ። ኢኮኖሚ በብዙ ችግር የተያዘ ነው። አንዱ ግን ትልቁ ኢንፍሌሽን ነው። ኢትዮጵያ የኢኮኖሚ ካለባቸው 3 ችግሮች ኢንፍሌሽን፣ የስራ አጥነት እና የውጭ ዕዳና የውጭ ምንዛሪ ማለት። ስለዚህ የዋጋ ግሽበቱን ለመቆጣጠር ይሄኛው ትልቁ በዓለም ላይ የታወቀ ኢኮኖሚ ውስጥ ያለውን የበዛ ገንዘብ መምጠጥ የዋጋ ግሽበቱን ይገታል ሳይሆን ይቀንስ፣ እንዳይጋልብ ያደርጋል። ጥናቶች የሚያሳዩት እኔም አጠናለሁ። ለምሳሌ ኢትዮጵያ ውስጥ ባለፉት 20 ምናምን ዓመታት ውስጥ ሲከሰት ከነበረው የዋጋ ግሽበት 30 እስከ 70% አንዳንድ ጊዜ ላይ ለምሳሌ የዋጋ ግሽበቱ 11% ቢሆን 7ቱ በገንዘብ ብዛት የመጣ ነው። ትንሹ ከ3 እስከ 7% ይይዛል። ስለዚህ ለጊዜው እፎይታ ይፈጥራል። የዋጋ ግሽበት ይጨምራል ብሎ የሚሰጉ ወገኖች እንዳሉ አይቻለሁ። በማንኛውም የኢኮኖሚ ትንታኔ በኢኮኖሚክ ሳይንስ አዲስ ነገር የተጨመረው 200 ብር ኖት ነው። ቀጥተኛ ወደ ዋጋ ግሽበት የሚወስድ ነገር የለም። ግን አንዱ ትልቁ በሽታ መታወቁ ራሱ እፎይታ ይሰጣል። የሚቀጥለው እንግዲህ ጠንካራ ብሔራዊ ባንክ ይኖረናል ብዬ ተስፋ አደርጋለሁ። በዶክተር አብይ ዘመን ብሔራዊ ባንኩ ነው ከተገኘ አሁን ዶክተር ኢዮብ ሲል እንደነበረው ቁርጠኛ ሲል እኔ ደግሞ ትክክለኛ ብሔራዊ ባንክ ሆኖ ከተገኘ ትልቁ በሽታ ተራግፎለታል። ስለዚህ የዋጋ ግሽበት የሚያመጡ ሌላ ትክክለኛ ምንጮችን ለይቶ ለመዋጋት የዋጋ ግሽበቱን ትልቅ አጋጣሚ ለኢኮኖሚስት ተመራማሪዎችም ለባንኩም ለመንግስትም ትልቅ እፎይታ ይሰጣል ብዬ ተስፋ አደርጋለሁ። መምህር ማራው አበበ ይሄ የገንዘብ መቀየሩ ፖለቲካዊ አንደምታም እንዳለው ጠቀስ አድርገው ነበረ። እንደው እስቲ ይዘርዝሩልኝ። እሺ፣ በዋናነት የኢኮኖሚያዊ መሰረት ቢኖረውም አሁን የተደረገው የገንዘብ ለውጥ ፖለቲካዊ እንድምታም አለው። ምክንያቱም መንግስታት ሲቀያየሩ ገንዘብ ይቀይራሉ። በኢትዮጵያ ውስጥ እንደምናየው ሁሉም ስልጣን ላይ የመጡ መንግስታት ገንዘብ ቀይረዋል። እንዲያውም በፍጥነት ገንዘብ
ወደ መቀየር የመጣው የአሁኑ መንግስት ነው። ኦልሞስት ስልጣን በያዘ በ2 ዓመት ውስጥ ነው ገንዘብ የቀየረ። ለምሳሌ ኃይለ ሥላሴ መንግስት 15 ዓመት ቆይተዋል። የደርግ መንግስት 3 ዓመት ቆይተዋል። የኢህአዴግ መንግስት 7 ዓመት ቆይተው ነው ገንዘባቸውን የቀየሩ። በቅርብ ጊዜ የምናውቀው በ1990 የኢትዮጵያ መንግስትና የኤርትራ መንግስት አለመግባባት ላይ ሲደርሱ በኢኮኖሚ ምክንያቱም ከኢትዮጵያ የሚመረተው ቡና አዚፍ የኤርትራ እንደሆነ ተደርጎ ኤክስፖርት ሲደረግና በሌሎች ምክንያቶች አለመግባባት ሲፈጠር ወዲያውኑ የኢትዮጵያ መንግስት የብሩ ኖቶችን የቀየረ። ይሄ ፖለቲካዊ እንድምታ ነበረው። አሁንም የአብይ መንግስት ምንም እንኳን ኢኮኖሚያዊ መሰረት ቢኖረውም ገንዘብ የማስቀየሪያ ምክንያት ፖለቲካዊ ምክንያት አለው። ፖለቲካዊ ምክንያት ባይሆንም አኑሮ ከ5 ከ6 ዓመት በፊት ነበር የኢትዮጵያ ገንዘብ መቀየር የነበረበት። ምክንያቱም የኢትዮጵያ ገንዘብ ከ1997 ምርጫ በኋላ ከፍተኛ የሆነ የኢንፍሌሽን ችግር ነበረበት። 97 ላይ ለምርጫ ቅስቀሳ ተብሎ ገንዘብ በገፍ ተመርቶ ወደ ህብረተሰቡ ተረጭቷል። ከዛ በኋላ የሚሊኒየሙ ዝግጅት ከፍተኛ መነቃቃት ቢያመጣም የዋጋ ግሽበትን ከፍተኛ አድርጎታል። እንደገና በ2002 ዓመተ ምህረት መንግስት የገንዘብን ዲቫሉ አድርጓል። 8 ብር የነበረውን ዶላር 1 ዶላር ወደ 16 ብር ዝቅ አድርጎታል። ስለዚህ ፖለቲካዊ ምክንያት አለው። አሁንም የአብይ መንግስት ወዲያው አብይ ወደ ስልጣን እንደመጣ የዛሬ 2 ዓመት ነው ገንዘብ እንደሚቀየር ከዚህ በኋላ ዶላር በገፍ እንደምናመጣ ዶላር ያዛች ሰዎች አስገቡት፣ ገንዘብ በህገወጥ መልኩ ያዛች ሰዎች አስገቡ የሚል እንድምታ ነበረው እና በተለያዩ ፎር ዘ ላስት 2 ዓመታት በጋዜጦችም ሆነ በሚዲያው ከፍተኛ የሆነ የባለሙያ ትንተና ይሰጣል ገንዘብ ሊቀየር እንደሚችል። ስለዚህ አሁን የተደረገው የገንዘብ መቀየር ኢኮኖሚያዊ ምክንያት ቢኖረውም ፖለቲካዊ እንድምታ አለው። እንደምናውቀው በርካታ ባንኮች በተደራጁ ኃይሎች ተዘርፈዋል። እነዚህ የተደራጁ ኃይሎች በጠራራ ፀሐይ ኢቭን አዲስ አበባ ከተማ የተዘረፉ ባንኮች እነዚሁ ጽንፈኛ ኃይሎች ናቸው ገንዘቡን ለተለያዩ የህገወጥ ስራዎች ለጦር መሳሪያ ግዢ ሊሆን ይችላል፣ የተለያዩ ሰዎች ህገወጥ ስራ እንዲሰሩ ገንዘብን ለማማለል ይጠቀሙበታል። ይሄ ምንም የሚያጠራጥር ነገር አይደለም። ስለዚህ ይህንን ለማድረግ መንግስት ተጠቅሞበታል። ሊጠቅመው ይችላል። በእርግጥ ግን ዋናው ነገር የኢትዮጵያ ኢኮኖሚ እያደገ ነው ማለት የኢትዮጵያ ኢኮኖሚ በህግ እየተመራ ነው ማለት አይደለም። አሁን ትልቁ የኢትዮጵያ ኢኮኖሚ ችግር በህግ አለመመራቱ ነው። ትልቁ የዚህ ሀገር ችግር የምርት እጥረት ነው። ከፍተኛ የሆነ የምርት እጥረት ስላለ ከምን አስገባውና ከምን ኤክስፖርት ከምናደርገው ከፍተኛ ልዩነት አለው። የ17 ቢሊዮን ምርት የሚያወጣ ቁሳቁስ ነው ከሀገር የሚገባው። እኛ ግን ኤክስፖርት የምናደርገው 2 ቢሊዮን ብር ብቻ የምትሆን ምርት ነው ወደ ውጭ ኤክስፖርት የምናደርገው። የ15 ቢሊዮን ብር ጋፕ አለ። ያ ጋፕ እንዴት ነው የሚሞላ? በእርዳታ በብድር ነው። የእርዳታና ብድር የሀገር ሸክም ነው። ስለዚህ መንግስት ኢኮኖሚውን በዘላቂነት ለመፍታት መሰረታዊ የሆነ የኢኮኖሚ ፖሊሲ ማሻሻያ ነው የሚያስፈልገው። ከፍተኛ የምርት እድገት እንዲኖር ማድረግ አለበት። ከፍተኛ የሆነ የስራ ችግር መፍታት አለበት። ከሞኔታሪ ፖሊሲውን ከማስተካከል ጀርባ ማለት ነው። ከፍተኛ የሆነ የኢንቨስትመንት ስራዎች መስራት አለበት። አናቂ ህጎችን ማስተካከል አለበት። ከፍተኛ የሆነ ገንዘብ በእያንዳንዱ ግለሰብ እንዳይኖር ጣራ ማስቀመጥ አለበት። አሁን አውሮፓ ለምሳሌ እኔ አውሮፓ ነበርኩ። አውሮፓ ከ500 ዩሮ በላይ ይዞ መንቀሳቀስ አይቻልም አሁን ለአብዛኛው ግለሰብ። ስለዚህ እዚህ ሀገር ላይም ማንም ሰው በጆንያና በማዳበሪያ እያዘ ቤት መቀመጥ የለበትም። ነገ የገንዘብ የመቀየር ሂደት ካለቀ ከ3 ወር ከ4 ወር በኋላ ህዝቡ እንደገና ገንዘቡን ላለማውጣት ዋስትና የለውም። በ2016 አካባቢ ህንድ ላይ የተደረገው ተመሳሳይ ሁኔታ አለ። ህንድ እንደዚህ በህገ ወጦች ገንዘብ ሲኖርባት መልሱ ስትል አልመልስ ሲሉ ገንዘብ ቀየሩ። ከዛ በኋላ የሆነው ምንድነው? ህገ ወጥ ናቸው የተባሉ ገንዘቦች በሙሉ ህጋዊ ሆነው ወደ ባንክ ገቡ። በዘመድ አዝማድ አስገቧቸው። አንድ እሱ ሆነ። ሁለተኛው ገንዘቡ ከገባ በኋላ ህዝቡ እንደገና ገንዘቡን ከገባው በላይ ከፍተኛ ገንዘብ አወጣ። ምክንያቱም ገንዘብን ባንክ ከማስቀመጥ ቤት መያዝ ጥቅም አለው ብለው ያስባሉ። ኢትዮጵያ ውስጥም አሁን ሰው ገንዘቡን ያስገባል ወደ ባንክ። ከተወሰነ ዓመት በኋላ ሁሉም ሰው ገንዘቡን ላለማውጣቱ እርግጠኛ አይደለንም። ምክንያቱም 100,000 ብር ወይም 1 ሚሊዮን ብር ባንክ ከማስቀመጥ ብሩን አውጥቶ ሌላ ቋሚ ዕቃ መግዛት ይጠቅማል። መሰረታዊ የኢኮኖሚ ማሻሻያ ካልመጣ ይሄ ኮስሞቲክስ ነው፣ መቀባባት ነው። አሁን ገንዘብ መቀየር ማለት ለአጭር ጊዜ ነው መፍትሄ የሚሆነው እንጂ ለረጅም ጊዜ ምንም መፍትሄ አይመጣም ብዬ ነው የማስበው። የኢኮኖሚ ባለሙያውን ልጠይቅ። ዶክተር አጥናፉ በዚህ ላይ ምን አስተያየት አሉት? መጀመሪያ አንድ መሰረታዊ የሆነ ፍልስፍና ማንሳት አለብን። አዘኝ እንዴት ብትይኝ ፖለቲካዊ ነው ኢኮኖሚ ነው የሚለው ለሁለት ከፍሎ ማየት ራሱ መሰረታዊ ክራይሲስ ያለበት አስተሳሰብ ነው። ኢኮኖሚ ማንኛውም አይነት ውሳኔ የሚወሰነው በመንግስት ነው። መንግስት ደግሞ የሚያራምደው ፖለቲካ ነው። አሜሪካም ሀገር፣ አውሮፓም ቢሆን አፍሪካም ቢሆን መሰረታዊ ጉዳይ አሁን ብዙ ችግር አለ። ስለዚህ ሪፎርም ውስጥ ያለ መንግስት ቅደም ተከተል ያስቀምጣል። ችግሬን ለይቻለሁ ብለዋል። አሁን በዓለም ላይ በማንኛውም ሀገር ላይ ከእቃዎቹ በላይ ገንዘቡ ሲበዛ እቃዎቹ ይወደዳሉ። አንደኛ ህገወጥ ገንዘብ ኢኮኖሚስ ገብቶ ገበያውን ረብሾብኛል ብለዋል። ስለዚህ አወጣለሁ ብለዋል። አሁን የመረጠበት ምክንያት መንግስት የራሱ ምክንያት አለው። ፕራይም ሚኒስትሩ ተናግረዋል። የባንክ ገዢው 4 ምክንያቶች አስቀምጠዋል። ስለዚህ እያልን ያለ ነው የኢኮኖሚው ችግር ገንዘብ ኢኮኖሚስ መብዛቱ ነው ብቻ ነው እያልን አይደለም። ግን ሲኩዌንሲንግ and the depth of reform አለ። ስለዚህ አሁን ገንዘቡ መውጣት ነበረበት። ምክንያቱም የኢትዮጵያ ብር ላይ
ሰዎች መተማመን አጥተዋል። ስለዚህ ብሩ ዋጋ እንዲኖረው ለማድረግ የመጀመሪያው እርምጃ ነው እያልን ነው። እኔ እንደዚህ ነው ማምነው። ብሩ ዋጋ እንዲኖረው ማለት ምን ማለት ነው? እዚህ ሀገር ውስጥ በአንድ ሌሊት ህንጻ ገንብተው የሚያድሩ ሰዎች ተፈጥረዋል። ገንዘቡ ከየት እንደሚመጣ አይታወቅም። ስራ ሰርተው በላባቸው ያመጡ ሰዎች ገንዘባቸው የሚገዛው ነገር እየቀነሰ ስለመጣ ስራ ወደ አለመስራት ሄደዋል። ኮንፊደንስ አጥተናል በሀገራችን የገንዘብ አስተዳደርና ኢኮኖሚ አስተዳደር። ስለዚህ ይህኛው እርምጃ መወሰዱ መንግስት አንድ ጊዜ ፖሊሲ ትራይለማ ውስጥ ገብቶ መጨነቅ አይችልም። በዓለም ላይ ማንኛውም አይነት መንግስት በአንድ ጊዜ 3 ችግሮች በላይ የፈታ መንግስት የለም። ቅደም ተከተሉ አሁን ትክክለኛ ነው ባይነኝ። ቅድም የተባለውን ነገር ሁሉ ተቀብዬ ገንዘብ ለተረሪዝም ይውላል፣ አሸባሪዎች ይውላል የሚባለውን ነገር መንግስት እኮ አዎ በቃ አንዱ ምክንያት ይሄ ነው ብሏል። አመሰግናለሁ። የዶክተር ኢዮብ ተስፋዬ ስልክ ተቋርጧል። ወደ ጋዜጠኛ ሰለሞን አልፋለሁ። ጠቅላይ ሚኒስትሩ ህገወጥ ገንዘብ የያዛችሁ መከላከያ ተቋማት ውሰዱት፣ በስማችሁ ገንዘብ እንድትቀይሩለት የጠየቃችሁ ካለ ውሰዱት ሲሉ ተናግረዋል በመግለጫቸው። ይሄ ማለት ምንድነው? ከፍተኛ የሆነ ጥንቃቄና ይሄ ጉዳይ በሚሰራበት ጊዜ ጥንቃቄ እንዲደረግ ያላቸውን ሀሳብ መንግስታቸው ያለውን ሀሳብ ነው ሊገልጹ የሞከሩት። ከዛ በተጨማሪ ደግሞ ህገወጥ የሆኑ የገንዘብ አይነቶቹን የያዙ ባንኮችን መኖራቸውን በፋይናንሻል ኢንቴሊጀንስ ደርሰንበታል የሚል ነገርም ሲያነሱ ነበር እና ዘ ኔክስት ዴይ ፋይናንሻል ኢንስቲትዩሽን ተብለው የሚጠቀሱት እነዚህ ባንኮች በእንደዚህ አይነት መሰል ተግባር ከተገኙ ባንክ አይደሉም እስከ ማለት ደርሰዋል። ምን ለማለት ነው? የገንዘብ ቅየራ ሂደቱ ከፍተኛ ጥንቃቄ የሚጠይቅ መሆኑን ለማሳየት የሞከሩበት ይመስለኛል። ፈጠራ የታከለበትን ሌብነትም አንታገስም የሚል አይነት ነገርም እንደዚሁ አንስተው ነበር። በተጨማሪም ደግሞ ከጅቡቲ፣ ሶማሌና ሱዳን በኩል ባሉ ቦርደሮችና በእነዚህ ጎረቤት ሀገሮች ላይ ከፍተኛ የሆነ የኢትዮጵያ ገንዘብ አለ ተብሎ ስለሚታሰብ ከፍተኛ የሆነ ጥንቃቄና ቁጥጥር ሊደረግ ይገባል የሚል ሀሳብ አንስተው ነበር ነው። ዶክተር አጥናፉ እንደው የግብይት ስርዓታችን በባንክ በኩል የማድረግ ልምድን እንዴት ነው ልናዳብር ልናሰርጽ የምንችለው? በጆንያ ወይም በሳጥን ከመደበቅ ይልቅ በባንክ እንዴት ነው ይህ ባህል ሊለመድ የሚችለው? አዜብ ይኸውልሽ፣ ዋና ነገር አንድ ኢኮኖሚያዊ ጥያቄ ነው። ውጤቱ ልክ ነው አይደለም፣ ጥሩ ነው አይደለም ከማለታችን በፊት መጀመሪያ ለምንድን ነው ሰዎች ገንዘብ በጆንያ የሚያስቀምጡት እና የሚደብቁት የሚለውን የኢኮኖሚ አስተዳደሩ ገቨርናንሱ ላይ መተማመን ስለሌላቸው እነዚህን የምለው እኔ በትክክል ገንዘቡ ጠርቶ ታክስ ከፍለው እጃቸው ያለውን ገንዘብ የሚደብቁ ከሆነ ባንኪንግ ስርዓቱ ላይ መተማመን ስለሌላቸው ነው። ስለዚህ መጀመሪያ ትክክለኛ የሆነ ሞራላዊ የሆነ ህጋዊ በሆነ ተቀባይነት ባለው መንገድ በግልጽ የሚያስበውን የሚናገረውን እና የሚሰራውን ስራ ለህዝቡ በትክክል የሚያስቡትን የሚናገሩ የባንክ አስተዳዳሪዎች፣ የመንግስት መሪዎች የሚናገሩትን የሚሰሩ እና የሚደግሙ በየቀኑ በስራ ላይ የሚፈጽሙ የኢኮኖሚ አስተዳደር መዋቅር ብንፈጥር ሰዎች ገንዘብ ከባንክ የሚያወጡበት ምክንያት እና የሚደብቁበት ምክንያት መጀመሪያ ስርዓቱን ማስተካከል፣ ኢንስቲትዩሽኑን መገንባት፣ ቅደም ተከተል። የአሜሪካው ብሔራዊ ባንክ ገቨርነር የነበረው አላን ግሪንስፓን ጠዋት አንድ ነገር ሲኤንኤን ላይ ሲናገር በጣም የታመነና ከሰዓት በኋላ እንደሚፈጽመው ስለሚያውቁ ከኒውዮርክ እስከ ቶኪዮ ያለው የስቶክ ገበያ ይነቃነቃል። ምክንያቱም ክሬዲብል ወርክ። ስለዚህ መጀመሪያ ፖሊሲ በግልጽ ብሔራዊ ባንካችን የሚቀጥለው 6 ወር ላይ የሚጠቀመው ሞኔታሪ ፖሊሲ ኢንስትሩመንት ምንድን ነው እና ማወቅ አለብን። በዛ ላይ ተመስርተን ኢኮኖሚያዊ ውሳኔው እንሰራለን። ስለዚህ ክሬዲብል በጣም የሚታመን ማዕከላዊ ባንክና ኢኮኖሚን የሚመራ ሬጉላቶሪ ሲስተም በስርዓት የሚመላ ያስፈልገናል። ታማኝ የሆነ እንደዚህ ከሆነ ሰዎች ገንዘባቸውን የሚጠብቁበት ምንም አይነት ምክንያት የላቸው። ሌላው ደግሞ ባህላችን ራሱ ባንኮች ገጠር አሉን ወይ? አሁን ባንክ ቤት የመጠቀም ባህላችን ምንድን ነው? ኤቲኤም እኮ የሚፈራ ኤቲኤም ገንዘብ መጠቀም እኮ በስንት መከራ ነው እዚህ ሀገር የተለመደው። አሁን እኮ ነው የተለመደው። ይሄ ግን እንደው በባህል መታየት ይችላል። ኤቲኤምና መጠቀም አለመቻል ምናልባት ካለማወቅ ይሆን መገለጽ መማር አለበት ህዝቡ ብዬ አምናለሁ። በጣም መማር አለበት። አሁን እኮ ነው እየተታታ እኛም እኮ እየተፍታታን እየተነጋገርን ያለው እኮ አሁን። ስለዚህ መጀመሪያ እንፈራ ነበር። ቴክኖሎጂ አውሮፓ 20 ዓመት ካረጀ በኋላ ነው እኛ ጋር የሚመጣው። እኛ ጋር መልመድ ከባድ ነው። ስለዚህ ይሄን አሁን ጥሩ አጋጣሚ ብዙ ሰው እየለመደ ነው። የባንክ ቅርንጫፍ መስፋፋት አዲስ አበባ ነው ሁሉ ነገር። ከአዲስ አበባም ደግሞ ትልቁን ገበያ ያዘው የኢትዮጵያ ኮሜርሻል ባንክ ትልቅ ባንክና እኮ 18 ትናንሽ ባንኮች ናቸው አሉ። አዲስ አበባ ያለውን ገበያ ነው መቀራመት የሚፈልጉት። ስለዚህ
መጀመሪያ ሰላምና መረጋጋት በየቦታው ተፍታቶ ወደ ገጠሩ ህዝባችን ሂዶ ከህፃንነት ጀምሮ ገና የኛ ትውልድ ካለቀ በኋላ የሰለጠነ ቴክኖሎጂን የሚጠቀም ባንክ መጠቀም ጥቅም እንዳለው የሚያውቅ ትውልድ ማስተማር እና የሁላችን ፋንታ ነው። ባህል መቀየር አለብን። ያመጋገብ ባህላችን ኢንፍሌሽን ራሱ የሚመጣው እኮ እቃ ስላነሰ ብቻ አይደለም። በቀን ሰው አንድ እንጀራ ካልበላ የሞተ ይመስለዋል። ስለዚህ የጤፍ ዋጋ ቢጨመር ምንም ሰርፕራይዝ አይደለም። ስለዚህ መንግስት ላይ ብቻ አይደለም የዋጋ ጭማሪም ሲመጣ ኖ የሚል ትውልድ የለም። ታክሲ ውስጥ እኮ መልስ ስንቀበል እንዴት ነው ይሄ ሰው አንድ ብር ይቀበላል የሚል እኮ ተሰዳድበን ተጨቃጭቀን እኮ ነው የምንወርደው። የገበያ ስርዓታችን ከግራ ዘመም አስተሳሰብ አልወጣም። አሁን ኮንሱመር አሶሲዬሽን የሚባል አለ። ያመጣል ስኳር፣ ግን ስኳሩን ስትወስድ ከሞኮሮኒ ጋር ውሰድ እኮ የሚባል እኮ አንደኛው መቶ ክፍለ ዘመን አዲስ አበባ እኮ ነው ያለው። እኔ ስኳር ነው ፈልገው ለምንድን ነው ሞኮሮኒ ወይም ዘይት ነው የምፈልግ? ስለዚህ ችግሩ በጣም የተወሳሰበና መፍታታት ላይ ያለ ስለሆነ እንደዚህ አይነት ስንወያይ ህዝባችንን ሀሳብ አዳዲሱን ቴክኖሎጂ ስናስተዋውቅ ነው እየተፍታታ የሚመጣው እንጂ አንዱ በቃ የፖለቲካ ውሳኔ ነው ብለን ብቻ አይ ምን አገባን ካልን ኢኮኖሚያዊ ተጽዕኖ ይብሳል ካልን አሁን የሀገሪቱ ራሱ የጠርዝ ፖለቲካ ወደ ጠርዝ የመሳብ አይነት ነገር ነው አሁን ማየውን አሁን በቅርብ ጊዜ እየተረዳው የመጣውና ማንኛውም አይነት ኢኮኖሚ ላይ ገንዘብ ላይ የሚወሰን ውሳኔ ዋጋ አለው። ዋጋ ባህላችን በጣም አስቸጋሪ ባህላችን። መምህር ማረው አበበ አስተያየት አለውት እዚህ ላይ? አሁን እንደተገለጸው በትክክል በጣም የተወሳሰበ ነው የኢትዮጵያ ኢኮኖሚ ችግር። ስለዚህ የሚያስፈልገው መፍትሄም መሰረታዊ የኢኮኖሚ ማሻሻያ ፖሊሲ ነው የሚያስፈልገው። ከዚህም መካከል አገሪቱ ከፍተኛ የሆነ የምርት እጥረት አለ። እውነት ለመናገር ስንዴ እኮ ከውጭ ነው የሚመጣው፣ በውጭ ዶላሩን በብድር ወይም በእርዳታ የመጣ። ስለዚህ አገሪቱ የምርት እድገቷን ማሻሻል አለባት። ሌላው የስራ አጥ ቁጥር መቀነስ አለባት። የውጭ ሀገር ብድርንም መንግስት በትክክል ሚዛናዊ በሆነ መልኩ መበደር አለበት። ከፍተኛ የሆነ የእርዳታ የመጡ ዶላርና ገንዘብ አገሪቱ ላይ መጥቶ ከፍተኛ የሆነ ጫና ነው የሚፈጠር። በእነዚህ ከውጭ በመጣ ብድርና እርዳታ የሚሰሩ ፕሮጀክቶች ሳይጠናቀቅ ነው ብድሩን ወለዱን መክፈል ጊዜ የሚደርስብን። ስለዚህ ይህም አንዱ መስተካከል ያለበት ሁኔታ ነው። እነዚህን ስራዎች ለመስራት ማነቆ የሆኑ የኢንቨስትመንት ፖሊሲዎችን መንግስት ማስተካከል አለበት። ሌላው ችግር ደግሞ በዛ ሀገር ላይ ከፍተኛ ጫና የሚፈጥረው የሙስና ምክንያት በሙስና የተገኘ ገንዘብ ነው እንዲህ በቀላል መልኩ ላልተፈለገ የዋጋ ግሽበትና ላልተፈለገ የግጭት ለመዋል የሚችል ገንዘብ የሚሆን ምክንያት። ሌላው ደግሞ የጥቁር ገበያ ነው። እዛው አፍንጫው ስር ብሔራዊ ባንክ ላይ እኮ ነው የጥቁር ገበያው እኮ 24 ሰዓት ደርቶ የሚውል። እንዴት ነው በትክክለኛው ባንክ ሂዶ መመንዘር የሚችለው የጥቁር ገበያው እያለ? ስለዚህ ይህን መንግስት መከላከል አለበት፣ መቆጣጠር አለበት። መሰረታዊ የሆነ ማሻሻያዎችን ማድረግ አለበት። ከነዚህ ውስጥ ነው አንዱ የተደረገው ዛሬ የገንዘብ መለወጥ የተደረገው ከሚደረጉት የማሻሻያዎቹ አንዱ ነው እንጂ ዋነኛው አይደለም። እነዚህ ናቸው ለመናገር የምፈልገው። ስንዴን ከውጪ በብዛት ላለማስገባት በሀገር ውስጥ ምርት የተጀመረ ነገር እንዳለ ውጤቱ የተጠበቀ እንደሆነ ጠቅላይ ሚኒስትሩ ጠቆም ሲያደርጉ የሰማው መስሎኛል። ውይይታችንን እናጠቃል። መንግስት የህገወጥ የገንዘብ ዝውውርን፣ የዋጋ ግሽበትንና ከገንዘብ ጋር የተገናኙ ህገወጥ ነገሮችን ለመቅረፍ ገንዘብን ቀይሯል። እንግዲህ በመንግስት ወይም በጦር ሰራዊቱ ላይ ሁሉንም ነገር መጫን አይቻልም። እንዴት ነው ህዝቡ፣ ዜጋው፣ ተቋማት በአጠቃላይ ተጠቃሚው ለሀገሪቱ ኢኮኖሚ ማንሰራራት ዘብ መቆም የሚችለው? ከጋዜጠኛ ሰለሞን ሊጀምር። አመሰግናለሁ። እንደ ማንኛውም የአስተሳሰብ ለውጥ እንደምንፈልግባቸው ጉዳዮች ስርዓተ